ግብፅን እያስጨነቁ ያሉት የኢትዮጵያ ግድቦች በሚቀጥሉት ወራት የሚመረቁት ግድቦች የትኞቹ ናቸው? በቀጣይ የሚገነቡትስ እነማን ናቸው? ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ በዛሬው መረጃችን የግብፅ ሚዲያዎች የተጨነቁባቸውና የኢትዮጵያ ግድቦች እንደዚሁም በጠቅላይ ሚኒስትር አብይ አህመድ በቅርቡ ይመረቃሉ የተባሉትን ግድቦች ይዘን ቀርበናል። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። ከዋና ዋና ገባር ወንዞች አንዱ ነው። እንደዚሁም ለአባይ ወንዝ የውሃ ፍሰት 1/4 የሚሆነውን ድርሻ ይዛል ተብሎ ይገመታል። ይህ ማለት ለታላቁ የኢትዮጵያ ህዳሴ ግድብ የውሃ አቅርቦት ትልቅ አስተዋጽኦ የሚያደርገውና ከኦሮሚያ ክልል ጅማ ዞን ከጎማ ተራራ አካባቢዎች ተነስቶ ወደ ሰሜን ምዕራብ አቅጣጫ ፈሶ ምዕራብ ወለጋ ዞንና ቤኒሻንጉል ጉሙዝን ክልል በማቋረጥ የአባይ ወንዝን የሚቀላቀለው ደዴሳ ወንዝ። በዚህ ግዙፍ ወንዝ ላይ ከዓመታት በፊት የአርጆ ደዴሳ ግድብ የተጀመረ ሲሆን በኢትዮጵያ ውስጥም ከረጅም ጊዜ በፊት ከተጀመሩ የመስኖ ፕሮጀክቶች አንዱ ነው። በግንባታ ሂደት ውስጥ በተለያዩ ምክንያቶች መጓተቶች ያጋጠሙት ቢሆንም አሁን ላይ ወደ ፍጻሜው ደርሷል። ጠቅላዩም ከሚያስመርቋቸው ግድቦች መካከል አንዱ ይሆናል። ስለ ግድቡ ጥቂት መረጃዎች ለናንተ። የግድብ ግንባታው የተጀመረው የካቲት 2003 ዓ.ም ሲሆን በብዙ መጓተቶች ቆሞ የነበረው አሁን ላይ 98% የደረሰ ሲሆን በግንባታው መጀመሪያ ላይ 4.6 ቢሊዮን ብር ተመድቦለት ነበር። ግንባታው ሲጠናቀቅ ለኦሮሚያ ክልል ሰፊ የእርሻ መሬት በመስኖ የሚያቀርብ ሲሆን 80,000 ሄክታር ያለማል ተብሎለታል። ግብፅ በዋነኝነት ከምትፈራቸው አንዱ የሆነው ይህ ግድብ ለምዕራብ ኢትዮጵያ ክፍል የግብርናና የኢኮኖሚ ልማት እጅግ አስፈላጊ የሆነ የውሃ ምንጭ ነው። አርጆ ደዴሳ ግድብ በኢትዮጵያ ውስጥ ከታላላቅ የኃይል ማመንጫ ፕሮጀክቶች ቀጥሎ ለመስኖ ልማት ትልቅ ቦታ ከሚሰጣቸው ግዙፍ ፕሮጀክቶች አንዱ ሲሆን በኦሮሚያ ክልል በደዴሳ ወንዝ ላይ የሚገኘው ይህ ግድብ የሀገሪቱን የምግብ ዋስትና ለማረጋገጥና የግብርና ኤክስፖርትን ለማሳደግ ታስቦ የተገነባ የልማት ምሰሶ ነው። የግድቡ ማጠራቀሚያ 2.5 ቢሊዮን ሜትር ኪዩብ ውሃ የመያዝ አቅም ያለው ሲሆን እንደ ህዳሴ ግድብ ከፍተኛ ኃይል ባያመነጭም ለአካባቢው አልፎም ወደ ብሔራዊ የኃይል ቋጥ የሚገባ ኃይልን ያመነጫል። በቀጣይ ሊመረቅ የተዘጋጀው ግድብ በአማራ ክልል ሰሜን ጎንደር ዞን የሚገኘው የመገጭ ግድብ ሲሆን የኢትዮጵያ መንግስት ለግብርና ምርታማነትና ለመጠጥ ውሃ እጥረት መፍትሄ ለመስጠት ከፍተኛ ትኩረት ከሰጣቸው የመስኖ ፕሮጀክቶች አንዱ ነው። ይህ በመገጭ ወንዝ ላይ የሚገነባው ግድብ ለመስኖ ልማትና ለጎንደር ከተማና አካባቢው የመጠጥ ውሃ አቅርቦትን ይሸፍናል ተብሎለታል። 85 ሚሊዮን ኪዩቢክ ሜትር የውሃ የመያዝ አቅም ሲኖረው ከመሬት 76.5 ሜትር ከፍታም አለው። 17000 ሄክታር የእርሻ መሬት በመስኖ እንዲያለማ የታቀደለት ይህ ግድብ በዓመት 3 ጊዜ የማምረት ዕድል የሚያገኙ 45000 የሚሆኑ የአካባቢውን አርሶ አደሮች ቤተሰቦች ተጠቃሚ ያደርጋል። በመጋቢት 2004 ዓ.ም የተጀመረው ይህ ግድብ የፕሮጀክቱ ጠቅላላ ወጪ እስከ 6.4 ቢሊዮን ብር ይደርሳል ተብሏል። የመገጭ ግድብ በኢትዮጵያ ውስጥ ከትላልቅ የመስኖ የመጠጥ ውሃ አቅርቦቶች አንዱ ሲሆን በቅርብ ዓመታት ውስጥም ተጠናቆ ስራ ይጀምራል ተብሎለታል። በቀጣይ ከፍተኛ ኃይል የሚያመነጩና በሳሊኒ ይጀመራሉ ስለተባሉት ከህዳሴ በቅርብ ርቀት የሚገነቡትን ትላልቅ ግድቦችን እናስተዋውቃችሁ። ግዙፎቹ ካራዶቢ፣ ማቢል፣ መንደያ ግድቦች እንደዚሁም ቤኮ አቦ ግድብ። የግብጾች ጩኸት ህዳሴ አይደለም። ህዳሴ መገንባቱም እንደማይጎዳቸው ያውቃሉ። ነገር ግን ትልቁ ጭንቀታቸው ታላቁ የህዳሴ ግድብ ካለቀ ኢትዮጵያ ሌሎቹን የታቀዱትን ግድቦች ትገድባለች ነው ሐሳቧ። ለዚህም ነው ቀን ከሌሊት አሳሪ ስምምነት እናደርግ እያሉ ራሷ ከምትዘውረው አረብ ሊግ እስከ ተባበሩት መንግስታት ድርጅት ድረስ ስትጮህ የነበረው። እናም ኢትዮጵያ እነዚህን ግድቦች እንዳትሰራ በተለይም ታላቁ የህዳሴ ግድብ እንዳይገደብ ከአውሮፓ እስከ አሜሪካ ድረስ ብድር እንዳይሰጠን ስታስከለክል የነበረችው። አሁን ላይ ኢትዮጵያ አቅሟን እያፈረጠመች ባለችበት በዚህ ጊዜ የጂኦፖለቲካው ጩኸትም እየጨመረ ሄዷል። በባሌም በቦሌም እነዚህ የታሰቡ ግድቦች መሰራታቸው የማይቀር ሀቅ ነው። በአባይ ወንዝ ላይ ሊገነቡ ከታቀዱ ታላላቅ ግድቦች አንዱ ነው። ካራዶቢ ግድቡ የታቀደው ጉደር ከአባይ ከሚገናኙበት ስፍራ 1.7 ኪሎ ሜትር ዝቅ ብሎ ነው። ከአዲስ አበባ 135 ኪሎ ሜትር የአየር ላይ ርቀት ነው ያለው። የግንባታ መንገድና ግብአቱ ከህዳሴው ግድብ ጋር ፍጹም አንድ አይነት ነው። የግድቡ ቁመት 260 ሜትር ሲሆን ርዝመቱ ደግሞ 684 ሜትር ነው። በቁመቱ ከህዳሴው ግድብም ይበልጣል። ያመነጫል ተብሎ የሚገመተው ኃይል 1600 ሜጋዋት ሲሆን የሚይዘውም የውሃ መጠን 40 ቢሊዮን ሜትር ኪዩብ ነው። በሚያቆራ
የሚኖረው የውሃ መጠን ከጣና ሐይቅም ይበልጣል። የዚህ ግድብ የተለየ ባህሪው ከኃይል ማመንጨት በተጨማሪ የመስኖ ልማት አቅማችንን በከፍተኛ ደረጃ የሚጨምር መሆኑ ነው። የተራራ ምርኮኝነታችንም ለአንዴና ለመጨረሻ ጊዜ ያከትምለታል። ታሪካዊ ጽሑፎች እንደሚጠቁሙት በአባይ ወንዝ ላይ ግድብ ለመገንባት መጀመሪያ ሊባል የሚችል ጥናት የተደረገው እንደ ኤሮፓውያን አቆጣጠር በ1935 በጣሊያን ወረራ ወቅት ነበር። ይህ ባይሳካም ተከታታይ ጥረቶች መደረጋቸውን ቀጥለው ነበር። ፕሮፌሰር ያዕቆብ አርሳኖ ኢትዮጵያ ኤንድ ዘ ናይል በሚል እንደ ኤሮፓውያን አቆጣጠር በ2007 ባሳተሙት መጽሐፍ ላይም ይህንን አረጋግጠው በአባይ ወንዝ ላይ ትላልቅ ፕሮጀክቶችን ለመስራት እቅዶች መያዝ የጀመሩት እንደ ኤሮፓውያን አቆጣጠር በ1930ዎቹ ነበር። ከነዚህም በጣና ሐይቅ ላይ ሊሰራ ታስቦ የመከነው እቅድ አንዱ ነው ብለዋል። በአሜሪካ በወቅቱ ከቀረቡት እቅዶች መካከል በጥቁር አባይ ወንዝ ላይ፣ በጣና ሐይቅ ላይ፣ በካራዶቢ ማቢል እና በሱዳን ጠረፍ በሚንዳያ ላይ 4 ግድቦች እንዲገነቡ የሚል ነበር። የፕሮፌሰር ያዕቆብ አርሳኖ መጽሐፍ ይህንን ደግፎ እንደሚያስረዳው ኢትዮጵያ እንደ አውሮፓውያን አቆጣጠር በ1958 የአባይ ተፋሰስ ልማት ፕላን ማውጣት ጀምራ ነበር። ለዚህም የአሜሪካ መንግስት ድጋፍ ተጠይቆ የነበረ ሲሆን የአሜሪካው ቢሮ ኦፍ ሪክላሜሽን ኦፍ ዘ ዩናይትድ ስቴትስ ዲፓርትመንት ኦፍ ኢንቴሪየር ይህንን ስራ እንዲሰራ ተመድቦ ነበር። ለዚህም ሁለቱ ሀገራት ለጥናት የሚያስፈልጋቸውን ወጪ በጋራ ሊሸፍኑ ተስማምቶ ነበር። ኢትዮጵያ ለጥናቱ 42 ሚሊዮን ብር አውጥታ ነበር። በወቅቱ አንድ የአሜሪካ ዶላር 2 ብር ይመነዘር በነበረበት ወቅት ይህ ሁሉ ጥናት የአባይ ወንዝ ላይ ተካሂዶ የነበረ ቢሆንም የህዳሴ ግድብ ግንባታው እስከሚጀመር ተግባር ላይ አልዋለም ነበር። ይህንን መረጃችን አጼ ኃይለ ሥላሴ እንደ አውሮፓውያን አቆጣጠር በ1957 በዚህ የአባይ ጥናት መጀመር ዙሪያ ባደረጉት ንግግር እንደሚከተለው እናቀርብላችኋለን። ኢትዮጵያ ይህንን ታላቅ የእግዚአብሔር ስጦታ ከጎረቤት ሀገራት ጋር ለመጋራትና ችሮታውንም ለመካፈል ትፈልጋለች። ሀገራችን ያላትን የውሃ ሀብት ማልማትና እያደገ ያለው ኢኮኖሚያዊያን የህዝቧን ፍላጎት ማሟላት ኃላፊነቷ ነው። ይህንን ለማሳካት በዘርፉ ባለሙያዎች ጥናት አስጀምረናል ብለው ተናግረዋል። ይህ ከላይ የምትመለከቱት በካርታ የተገለጸው ቢጫ ቀለም የተቀመጠው የመስኖ ፕሮጀክት ሲሆን በሰማያዊ ቀለም የተቀመጠው ደግሞ የጣና ሐይቅና የኃይል ማመንጫ ግድቦች ናቸው። የተጠኑት የኃይል ማመንጫ ግድቦች በዋናው የአባይ ወንዝ ላይ ቁጥር 4 ናቸው። ከሱዳን ጠረፍ ጀምረን በቅደም ተከተል ሲገለጽ ህዳሴ ግድብ፣ መንዳያ ግድብ፣ ማቢል ግድብና ካራዶቢ ግድብ ናቸው። በምስሉ በቀይ መስመር የተመለከተው የኃይል ማስተላለፊያ ነው። ወደፊት ከማቢል ግድብ የሚመነጨው የኤሌክትሪክ ኃይል ወደ ፍኖተ ሰላምና ነቀምት አቅጣጫ እንደሚወጣ በምስሉ ተመላክቷል። የ9 ዓመታት የአባይ ወንዝ ጥናት ውጤት ነው። በኮሊና ማቢል አካባቢ 5 አባይን የሚያቋርጡ መንገዶች በእንግሊዝ ተጠንቶ የተቀመጠውና ሌሎች በአካባቢው የታቀዱ መንገዶች እንደሚከተለው እናቀርብላችኋለን። በ1956 እንግሊዞች በዴሞግራፊክ ሰርቬይ ዋሮፍ ኤንድ ኤር ሚኒስትሪ በተባለው ቢሮ ባደረጉት ጥናት መሰረት ትክክለኛው የቡሬ ነቀምት መንገድ እቅድ አባይን ወንዝ በሚያቋርጠው ኮሊ ማቢል ቀበሌ ላይ ነው። በተለያዩ ጊዜ የተሰሩ ጥናቶች የሚያሳዩት ማቢል የሚባል ግድብ ወደፊት እንደሚሰራ ነው። የፈረንሳይ አማካሪ መሐንዲሶች የነቀምት ቡሬ መንገድ በማቢል እንዲያልፍ የታቀደውም በዚህና ባለው ማህበራዊና ኢኮኖሚያዊ ጠቀሜታ ጭምር ነው። የመጀመሪያው ከነቀምት ጉትን አንዶዴ ከዚያም በሁለት ተራሮች መካከል አልፎ ደሚና ጎንደር ተራራ አሊቶና ሂንዴ ወደ ግራ አቅጣጫ ትቶ ወደ ቀኝ አቅጣጫ ይዞ ናፍሮ ማቢል ኮሊ ጉመር ሸንዲ ከዚያም ቡሬ ከተማ ይገባል። ይህ መንገድ በኢትዮጵያ ማፒንግ ኤጀንሲ የተካተተ ነው። ሌላኛው ከነቀምት ጉተን በገር ፈርሶ ጊዳ አጋምሳ አድርጎ አባይን ተሻግሮ የሚያገኘው ከተማ ቡሬ ሳይሆን ጉይ ማርያምን ነው። ከባኮ ሻምቡ አሊቦ ሲራቦካ የሚሄደው መንገድ ደግሞ አባይን ተሻግሮ የሚያገኘው ቦታ ዳግም አስተርዮን ነው። ቀጥሎም ጉይ ማርያምን ነው። ከጉይ ደብረ ኤልያስ በእንዶድ አድርጎ ወደ ደንበጫ ያገናኛል። ከጉይ ደብረ ኤልያስ በአንገታም አቦ ደብረ ማርቆስ ይህንን መንገድ ያገናኛሉ። ሌላኛው የመንገድ እቅድ ደግሞ በለስ ወንዝን ተከትሎ ከዳንግላ ባጉስታ፣ ጉንዛ፣ ጉባ፣ ማንኩሽ፣ አቦላ ሱዳንን ያገናኛል። ካርታውን አግሉቶ ማየት እንደሚቻለው ሰማያዊ መስመር በአባይ ወንዝና በገባሮች ወንዝ ሲወከል፣ ቀይ መስመር ደግሞ መንገድን ይወክላል። ደማቅ ቢጫ ቀለም ደጋማ ስፍራዎችን ይወክላል። ከማቢል አካባቢ የተወሰነ ቢርቅም ሳንገልጽ ማለፍ የሌለብን ጉዳይ እንግሊዞች ሸዋና ጎጃም በሚዋሰንበት አካባቢ ተጨማሪ 2 መንገዶች እንዲሰሩ እቅድም አስቀምጠዋል። እነሱም ከጌዶ ኮምቦልቻ አሰንዳቦ ከዚያም አባይን ተሻግሮ የጁቤ ደብረ ማርቆስና ከጊንጪ ጀልዱ ካቺሴ ጉንደር ወንዝን ተሻግሮ አሰንዳቦና ከካቺሴ አባይን ወንዝ ተሻግሮ ኦሬ የጁቤ ደብረ ማርቆስ መንገዶች ናቸው። እነዚህ መረጃዎች በአዲስ አበባ ዩኒቨርሲቲ 5 ኪሎ ኤአይቲ ዩኒቨርሲቲ ውስጥ ይገኛሉ። አበቃን። ሐሳብ አስተያየታችሁን
በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።